ናታን በነገራችን ላይ አንዳንዴ እንዴት እንደሚያናድደኝ ማለት የሆነ ነገር እንትን ተብሎ የሆነ በደንብ የማስረዳት ችሎታ የለውም። ልሽ አስረዳም። ምክንያቱም እንግዲህ ዳጣ ማለት ኤቢ እንዳያችሁት በዳጣ ላይ አሁን ላይ ትልቅ ቂም ይዛባታል። እንዴት እንደዚህ ታደርጋለች? እኔ እኮ እንዴት ብዬ እኮ ነው አንተን የተውኩላት እንጂ እኮ ጠልቼህ አይደለም፣ ጠልቼህ እንዳይመስል እያለችም እንግዲህ እየነገረችው ነበር። ይህን ነገር ቆይናና ኤቢ ይሄ እኮ የሆነው በዚህ መልኩ ነው ብሎ በደንብ ማስረዳት እንትን ሲለው እሱ የሆነ ያላለ የሆነ እንደ ዝምታ ነገር ምናምን ጊዜ ይፈተዋል አይነት ነገር። ኦኬ ጊዜ ይፈተዋል፣ ግን ለጊዜው ቢሆንም ኤቢ ላንቺ እኮ እንደዚህ ብላ ነው። በዛ ላይ ደግሞ ስለምጥን እንግዲህ መናገር ይችል ነበር። እሱ ግን በፍጹም እየተናገረ አይደለም። እና ሙዶቼ እንግዲህ እንዳያችሁት ሌላው መድኃኒት መታልናለች። አይ ለዛዬ እኛ እኮ ከመጀመሪያው ሲጀመርም ጊዜ ነው የሚሻልሽ፣ ጊዜን ያዥ፣ ጊዜን አጥብቂ ብለን ነግረንሽ ነበረ። እንግዲህ አሁን ላይ እንዳያችሁት ምጥን መጥታለች። ምጥን እንግዲህ ግን እንዳያችሁ ነበረ ዋው ቢዩቲፉል ያለችው ማለት ነው። አቻና እንግዲህ ለዛ እንዳያችሁት ማለት ነው ተቀምጠ ማለት ቆመው በር ላይ እያወሩ ነበረ። እና እያወሩ ባለበት ጊዜ ላይ አሁን ላይ እንግዲህ ጊዜ ደግሞ እንዳያችሁት ማለት ነው ስለ አቻ አንዳንድ ነገር ነግሯት ነበረ። ማለት ጀግና ነው፣ ሽፍታ ነው፣ እናንተ ሴቶች እንደው በቃ ሽፍታ ትወዳላችሁ ማለት ነው እያለም ሲነግራት እንዳቻችሁ አቻ ሽፍታ ነው ማለት ነው ስትለው አዎ ብድብን ያለ ሽፍታ ነው፣ ያ ማለት ግን ሰው የሚገል ሽፍታ አይደለም እያለም እንግዲህን እየተናገረ ነበረ። ለዛ ጎረቤት መሆናችንን አትርሽ፣ ጎረቤት ነን እያለም እንግዲህን እየነገራት ነበረ። አሁን ላይ ያው ለዛ እንዳያችሁት ያው እንደ ወንድነቱ ጀግንነቱ አቻ ማርኳታል ማለት ነው። ኦኬ ወንድነቱና ግን ጀግንነቱ ቢማርካትም ግን እንዳያችሁ ደግሞ ያው አቻ ከጊዜ ጋር እልህ ይዞት እህቱን ትቶበት ስለመጣ እልህ ስለያዘው እንጂ አቻ የሚሆናት አይደለም። ገባችሁ? ግን እኛ ሴቶች የተረዳሁን ነገር ቢኖር እኛ ሴቶች በቃ የሆነ በአቋምና በቁመና እንደምንሸወድ ነው እየተረዳሁት ማለት ነው። እና ጊዜ ግን በጣም ነው የሚወዳት። ገባችሁ? የዛኔ የምርጫው ዕለት እንኳን እሱን ሳትመርጥ ስትቀር እንዴት ስቅ ብሎ እንዳለቀሰና እንደው ፈጣሪ እንደው ካለክማ ብሎ ወደ ፈጣሪው ተማጽኖ ነበርና አንዳንዴ በፈጣሪያችን ስንተማመንና በፈጣሪያችን ላይ እንግዲህ ስንደገፍ የሆነ ምንም ነገር ቢሆንም አናጣውም። እናም አሁን ላይ እንግዲህ ግን አቻ ፈጣሪ ብሎ ወደ ፈጣሪው እንደተማጸነው አሁን ላይ ይኸው ምጥንን ጣለበት ለአቻ ማለት ነው። ለዛዬም እንግዲህ እንዳያችኋት አይደለ በተራዋ ጭርጭር ቅጥል እያለ ትገኛለች። እና ማሮቼ እንግዲህ እንደተመለከታችሁት አሁን ላይ አቻ ማለት ነው በጣም ጀግና ነው፣ እንደ ወንድነት ምናምን እያለችም ቁጥርህን ስጠኝ በጣም ቆንጆ ነች ብላ ቁጥሩን ተቀብለዋለች ማለት ነው። ለዛዬ ደግሞ ምን ሊያደርግልሽ ነው ምናምን ብላ ስትጠይቅ ምን አገባሽ አንቺ ሂጂ ግቢ ሲጀመርም ወደ ቤት ብላ ወደ ቤት ታስገባታለች። እና ሌላው እንግዲህ ያው ባለፈው እንዳያችሁት ማለት ነው ኤቢ ማለት ነው እናቴ አባቴና እናቴ ካልታረቁ እዚህ ቤት በፍጹም ተመልሰን አንሄድም፣ ሩም ይዘን እናድራለን ብላም እንግዲህ ከቤት ለመውጣት እንግዲህ ቤተሰቡን በሙሉ ሰብስባ እየወጣ የነበረ። አሁን ላይ ከዛ ከቤት የመውጣት በጣም የሚያሳስባቸው ለማርታም ሆነ ለደረጀ የውሃ መሄድ ነው። ውሃ በነገራችን ላይ አንደኛ የሆነ ውጭ ላይ ወታደራ አታውቅም፣ ክፉ ደግን ገና ስላላወቀችም ስለሆነ እንግዲህ እናም አሁን ላይ እንግዲህ ኤቢ ማለት ነው ከሚባለው በላይ ያንቺ መሄድ ነው የሚያሳስባቸው። ስለዚህ አሁን ሁላችንም መሄድ አለብን፣ ተሰባስበን መሄድ አለብን ምናምን ብሎም እንግዲህ ይዘዋት ይሄዳሉ። እንዴ ቆይና እናልገባኝም አንቺ ቆይና እማዬ መታ ታስቆመናለች አላልሽም ነበረ? እንደ ውስጥ አሁን ድረስ እኮ መታ አላስቆመችንም ምናምን ስትልም ታስቆመናለች፣ በቃ ካልታረቁ በፍጹም ወደዚህ ቤት ተመልሰን መምጣት አንችልም ይላሉ። ናታንም ይሄ ሀሳብ እንግዲህ ጥሩ እንዳልሆነ ተናግሮ ነበረ በመካከል ገብቶ ምን ማለት ነው ጥሩ አይደለም ማለት እስካሁን ጥሩ ነው እያልክ ስትደግፈኝ አልነበረ እንደ ስትልም እሱማ እኮ እማዬ ወይ መታ እኮ ታስቆመናለች ብዬ ነበረ፣ ግን ደግሞ እስካሁን ድረስ ምንም ነገር የለም እያለም ይናገራል። ናታን ትክክል ነው በማለትም እንግዲህ ዳጣን በመካከል ጣልቃ ገብታ ልታወራ ነበረ።
ግን ኤብዬ እንዳያችኋት ዝም በይ፣ እኔ ከአንቺ ጋር አላወራሁም፣ ከአንቺ ጋር ገና ብዙ ያልጨረስናቸው ነገሮች አሉ ወራዳ ብላም ነበር የሰደበቻት ማለት ነው። ዳጣዬ ዝም ነው ያለችው፣ ምንም ነገር አላለችም። እና ገዜ ነው ደግሞ ገዜ እንግዲህ ግን ለእኔና ለአንቺ የሚሆን ብር አላጣም፣ ስለዚህ ግን እኔና አንቺ ሮም ይዘን እንደር ምናምን አላት። ከዛ እኔ ከእነሱ ጋር ነው የምሄደው ብላ በጣም ጮክ ብላ፣ ከዛ ገዜ እንዴት እንደደነገጠ ምናምን ምንድን ነው ገዜ ምናምን ሲልም እንግዲህ አይ ምናምን ምንም አይደለም ወደዚህ ነው ሲልም ወራዳ አላለችውም እሷ ራሱ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም እንግዲህ እነሱም ተሰብስበው በሚወጡበት ጊዜ ላይ ደረጃ እንዳያችሁት በር ላይ ቆሞ እንግዲህ ግን ከበር ላይ እጃቸውን ይዞ ወደ ቤት አስገብቷቸዋል። ያው መናገር ባይችልም በነገራችን ላይ ደረጃ ማለት ነው መናገር አይችልም ማለት እውነት ነው ማለት አይደለም። ማለት የሆነ ማርቲ እንድትታረቀው ማርቲ የሆነ ነገር ወደ እሱ እንድትቀርብ ምናምን አይነት ነገር ነው እንጂ ማለት መናገር ይችላል ደረጀ ማለት ነው። እናም ወደ ቤት ይዟቸው ሄዳል። ሌላው እንግዲህ ግን ማርታ መጥረጊያውን ይዛ ጎርደድ ብላ ግቢ ላይ እናልና ባትመለሱ ኖሮ አለቃችሁም ነበረ ደፋር ሁላ ያለችም እንግዲህ እንትን ትላለች። እነሱም እንግዲህ ወደ ቤት ተመልሰዋል። አሁንም ቢሆንም ኤቢ ሀሳቧን አልቀየረችም። ለናታን ሄዳ ናታን ነገ ጠዋት ሁላችንም እንሄዳለን ምናምን ስትለውም ነበረ። እንዲህ ቆይናና ለምንድን ነው እንደዚህ የምናደርገው? ይሄ ነገር እኮ አባዬን ይጎዳዋል። አባዬ እኮ አልታረቅም አላለም። እማዬ እኮ ነች አልታረቅም ያለችው ስትልም እኮ እና ታዲያ እኮ ለእነሱ ብለን እኮ ነው እያደረግን እኮ ያለን እኮ ለእነሱ ብለን እኮ ነው በማለትም እንግዲህ እየተናገረ የነበረ። መቼም እንግዲህ አይናችን እያየ ይለያዩ እያልከኝ ነው ስትልም እንግዲህ ትነግረዋለህ። እኔ እንደዛ አላልኩም፣ እኔ ይለያዩ አላልኩም፣ ግን ደግሞ አባዬን ታውቂያለሽ በጣም ታሟል። አሁን ላይ ደግሞ የእኛ ጭንቀት ሲጨመርበት በጣም ነው ህመሙ የሚብስበት ሲልም እንግዲህ ይነግራታል ማለት ነው። እና ይህንን ነገር እንግዲህ ግን እያወሩ ባለበት ጊዜ ላይ ሌላው እንግዲህ የሰላም ቀጠሮ ማለት ነው የፍርድ ቤት ቀጠሮ ዛሬ ነበረ። ግን ደግሞ ደረጀ ይህንን ክሱን አቁሚ፣ እኔን የምትወጂ ከሆነ እኔን የምታከብሪ ከሆነ ይህንን የጀመርሽውን ክስ አቁሚ ብሎ ባለፈው ደብዳቤ ጽፎላ ነበረ። ያንን ነገር እንግዲህ ለናታን እየነገረችው ነበረ። አባዬ ሰላምን ይወዳታል መሰለኝ ስትልም መሪ ቅርበልሽ እንደዚህ እንዳትዪ ሁለተኛ ሲልም እና ታዲያ ለምንድን ነው ክሱን ያቆመው? ክሱን እንዳትከሽ ብሎ እኮ አስቆሞኛል ስትልም እንግዲህ ግን ትናገራለች። የሆነ እውነታ ቢኖረው ነው። ስለዚህ በቃ ግን አባዬ ሰላምን ይወዳታል ብለሽ ግን መቼም ቢሆን በቅንጭላትሽ እንዳታስገቢ ይላታል። እሷም እንግዲህን እሺ ብላ እንግዲህን እንዳያችሁት ማለት ነው ያው አላደለ ያው እንግዲህ እናትና አባቶቿ እንዲታረቁ አሁንም ቢሆንም ከቤት እንወጣለን አይነት እንግዲህ ይሄንን ሀሳብ አሁንም በድጋሚ እያቀረበች ትገኛለች። እንግዲህ ሌላው እንዳያችሁት ማለት ነው ማርታ ማለት ነው ኤቢን ደህና አደርሽ ኤቢ ምናምን ስትላትም ኤቢን ማለት ነው ለአባዬ ይቅርታ አድርግለት ስትላትም እና በግድ ነው እንደ ስትላትም አይ በቃ ግን ይቅርታ አድርግለት ትላታለች። ቆይ አንድ ነገር ልንገርሽ ቃሊስ ፍቅረኛሽ ነው አይደለ? ልታገቢው ነው አይደለ? አዎ አለቻት። ቆይናና እሱ ከትዳራችሁ በኋላ አግብቶ ከሌላ ሴት ብታገኙ ምን ትያለሽ? ማለቴ ምን ታደርጊዋለሽ? ትለዋለች። ከዛ እንደዛ ስትልም እፈታዋለሁ ትላለች። አይ መፍታት ብቻ አይደለም አንቺ ትገሊዋለሽ። በመፍታት ብቻ አትተይውም። እኔ አንቺን ጠንቅቄ ነው ማቅሽ። አየሽ አንድን ነገር ከመወሰንሽ እና ከመፍረድሽ በፊት በዛ ሰው ጫማ ሆነሽ ነገሮችን ማገናዘብ አለብሽ። እውነት ነው፣ ትክክል ነው። በነገራችን ላይ ማለት ነው ማርታያው እኔ ከአሁን በፊትም ተናግሬያለሁ። ሰላም እንኳን ቤት ልምጣ ስትላት ቤቱን ለቃላት ነው የወጣችው። ለምን? ከሰላም ጋር ክፉ ደግ ላለመነጋገር ስትል ማለት ነው እንጂ ሌላ ሰው ቢሆንም እዛው ጠብቆ ድፍት አድርጎ ነበር የሚጠላት። ማርታ ግን በጣም የጨዋነቷ በጣም የስርዓትነቷ ከመብዛት የተነሳ ቤቱን ለቃላት ወጣች። ስትወጣ ሰላም ተመልሳ መጣች። አያችሁ እና ይሄን ያህል ነው እንግዲህ ሰላም የማርታ እንግዲህ ትዕግስቷ ይሄን ያህል ርቅቅ ያለ ትዕግስት ነው ያላት። እናም ወደ ውጭ አሁን ላይ እኔ ደረጀን አሁን ላይ የምወደውን ያህል በጣም ጠልቼዋለሁኝ። ስለዚህ እኔ ከምጠላው ሰው ጋር ደግሞ አብሬ መኖር አልችልም። ሲጀመርም ወደ አሜሪካ እሄዳለሁ ከእህቴ ጋር
ጨርሼ ሄዳለሁኝ። እሷ እስካሁን አልወጣችም፣ ያለችው እዚሁ ሀገር ነው። ስለዚህ ከእሷ ጋር አብረን እንሄዳለን ትላታለች። ምን አለችኝ? አስቆይ ስትልም ምን ትሆናላችሁ እናንተ ምንም አኮኑም እኮ አትማሙ፣ ጨዋታ የላችሁ ግን እኔ ሄዳለሁ፣ በጣም ተጎድቻለሁ ኤቢ፣ ስለዚህ ረፍት ማግኘት አለብኝ ስትልም እንግዲህ ትነግራታለች። ይህንን ነገር ደግሞ እንዳያችሁት በፍጹም ኤቢ መቀበል አትችልም እና መድኃኒት እንግዲህ ከውጭ ስትገባ ማለት ነው ውሃዬ ተቀብላ ነበረ ማለት ነው። ውሃዬ እንግዲህ ክነባዬ እኮ ምንም ነገር እኮ ያወራ ምናምን ስትልም ከምረሽ ነው ትላታለች። አወድ ትልና ና ያሳየኝ ስትል እንግዲህ ይዛት ትሄዳለች። በጣም ይገርማል ደረጀ አይክ ያንደዛ ግዙፍ የሆንክ ሰው እንደዚህ ቀለክ እንደዚህ ዝቅ ብለህ ማየቱ በጣም ነው የሚገርመው እያለችም እንግዲህ ደግሞ እህቴን ወደ አሜሪካ ይዣት ሄዳለሁኝ እያለች እንግዲህ ግን እየነገረችው ነበረ። በጣም እንግዲህ ያላደለ ደረጀ እንግዲህ ምንም ነገር አላለም። በቃ ዝም ነው ያለው፣ ምንም መናገርም አልቻለም። እና ውሃዬ እንግዲህ ከፊት ስትልም አንቺ ነሽ እንደምታወሪለት ትላታለች። ዝም በይ ውሃዬ ብላ በጣም ስትጮባት ደረጀ ራሱ በጣም ነበር የደነገጠው። እና በጣም እንግዲህ ሲደነግጥ በዚህ ጊዜ ኤቢ መታ ነበረ። ምን እያልሽ ሆነ አባዬን ትላታለች። አንቺ ቆይ አሁንም ይቅርታ አትይኝም እንደ ትላታለች። እንዴ ማለት ይቅርታ አትይኝም ሰላም አትይኝም ስትላትም ሰላም እኮ የምትበይ እኮ ለሰላም እኮ ስትመጭ ነው፣ አንቺ ግን እኮ የምትመጪው እኮ ለነገር እኮ ነው ስትልም እንግዲህ ትነግራታለች። ቆይ እንዴት ነው የምትናገረው ስትልም ይኸውልሽ አባቴን ተይው፣ አባቴን ከዚህ በላይ እንዳታስጨንቂው ስትላትም በቃ ለማንኛውም ደረጃ እንደነገርኩ ነው ማርታን ይዣት ሄዳለሁ፣ እህቴን ይዣት ሄዳለሁ ስትልም ከዚህ ከቤት ይኸውልሽ እናቴን ይዤ ሄዳለሁ ካልሽ አይደለም ከዚህ ሀገር ከዚህ ቤት አትወጫትም በማለትም እንግዲህ ኤቢ አባቷ ጠበቃ ብያታለሁ። የምር በጣም ጀግና ልጅ እና በጣም ትሁት እና ምሁር የሆነች ልጅ እና ወዶቼ እንግዲህ ዳጣ ድራማ ይህን ይመስል ነበር። በቀጣይ እስከምንመጣ መልካም ቆይታ። ባይ ባይ።